ሁለት ነገሮች ላይ ያለኝን ሐሳብ ለመስጠት ነው የቀረብኩት። እሱም ሁለቱም ከብልጽግና ውስጥ ያገኙት መረጃዎች ናቸው፣ ተጨባጭ መረጃዎች ናቸው። የመጀመሪያው የአብይ አህመድ በተለይ አዲስ አበባ አካባቢ የሚገኙ የኦሮሞ ሰርክል ብሎ የሚሰበስባቸው ውስጥ አብይ ያላቸው ጉዳይ በተለይ በህዳሴን በተመለከተ ህዳሴ ግድብን በተመለከተ አብይ የተናገረው ነገር አለ። እሱን ነው የምንነጋገረው። በጣም አደገኛ ነው። በጣም አደገኛ ነገር ስለሆነ የግድ መነጋገር ስላለብን ነው ይህንን ሀሳብ ይዤ የቀረብኩት። እሱም አብይ ራሱ ሰዎቹን ሰብስቦ የሰሜኑ ጠላቶች ባንዳዎች ዳግም ኢትዮጵያን ከተቆጣጠሩ ህዳሴ ግድቡ ለኦሮሞ ምንድን ነው አይጠቅመንም ብሎ የተናገረበት ስብሰባ ነበር። እሱን በጣም አደገኛ ስለሆነ እሱን እንነጋገራለን። ማን ተገኘ፣ ለማን ይሄ ነገር ተወራ፣ ለምንስ ተወራ፣ ምን ማለቱ ነው የሚለውን እንነጋገራለን። በጣም ሲሪየስ የሆነ ጉዳይ ስለሆነ ነው። በሁለተኛ ደረጃ የአብይ ሀገራዊ ምክክር ጉባኤ ተብሎ እየተጠራ ያለው ላይ መጨረሻ መዝጊያው ላይ ድግስ እየተካሄደ ነው። ድግሱ ላይ የሚቀርቡ ሰዎች ግብዣ እየተደረገላቸው ነው እና እሱን በተመለከተ ወደ አሜሪካ የተጓዘው አንድ ደላላ አለ። ያ ደላላ የተወሰኑ ሴናተሮችን ጋብዘዋል። ሴናተሮቹ ግን የጠየቁት በጣም አስደንጋጭ ጥያቄ ጠይቋል። በተለይ ፋኖንና ኦኤልኤም በተመለከተ አስደንጋጭ የሆነ ነገር ጥያቄ ጠይቀው ከአብይ ጋርም ያልተስማሙበት ጉዳይ ነው። እሱንም ተጨባጭ የሆነ ነገር ነው እኔ የምነግራችሁ። እሱ ላይም እንነጋገራለን። አጠቃላይ የአብይ ጦርነት ህዳሴ ግድብና የንግስና ጉዳይ በአጠቃላይ እሱን ነው ምንዳስሰው። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ላይክ ሼር ማድረግ እንዳትረሱ፣ አዳርሱ። በቀጥታ ወደ መጀመሪያ ለያዝኩት ፕሮግራም ሊሂድ። ነገርየው ትንሽ የተወሰኑ ጊዜ ወስዷል። አዲስ አበባ ኪ የሆኑ በጣም ኦሮሞ ናሽናሊስት ናቸው ተብሎ የሚጠሩ የአብይ ደጋፊዎች አዲስ አበባ ውስጥ አብይን የሚደግፉ እነኚህ አብይን የሚደግፉ ደግሞ አብይ ምንድን ነው የሚላቸው? የሰሜኑ ኃይል ሰበርኩላቸው፣ ስለዚህ ለምንድን ነው የማትደግፉኝ? ዋናው እኮ እናንተ የምትጠሉት ወያኔ የምትጠሉት እሱ ምለው ነፍጠኛ ምናምን እነሱን ሰብሬ ያለው ደግፉኝ ብሎ እነኚህ እሊቶችን ሰብስቦ ተናገረ። ከዛ እነኚህ እሊቶች አብይ ስር ያሉ እሊቶች በእውነቱም ከሆነ የሰሜኑ ህዝብን የሚጠሉ ናቸው። በነገራችን ላይ አብይን የሚደግፉ ኦሮሞ እሊቶች አሁን በዚህ ሰዓት ከሽመልስ አብዲሳ ጀምረው ከኦኔግ ተሰብስበው አብይን የሚደግፉ የሰሜኑ ወንድሞቻችንን ጠላት አድርጎ የሚያዩ ናቸው። ይህንን 100% እርግጠኛ ሆኜ ነው የምናገረው። የሰሜኑ ጠላት የለም። የሰሜን ኢትዮጵያ ህዝብ ወንድሞቻችን ናቸው፣ እህቶቻችን ናቸው። አንድ ሀገር ነው አብረን ያለ ነው። የተለያየ ሀገር ህዝቦች አይደለንም። አብይ የሰበሰባቸው በጥላቻ ያበዱ ሰዎችን ሰብስቦ ራሱም በጥላቻ ያበደ ሰው ስለሆነ አብይ አህመድ ምንድነው ያለው? የሰሜኑ ጠላቶች ባንዳዎች
ማለትም ከትግራይና ከአማራ ማለቱ ነው። እነኚህ አንድ ነው እየመጡ ነው። አንድ ነው ወደ አዲስ አበባ ሊመለሱ ነው። አንድ ነው ከመጡና አዲስ አበባን ከተቆጣጠሩ ኢትዮጵያን ከተቆጣጠሩ ለኛ ለኦሮሞ ምንድነው ህዳሴ ግድብ ብሎ ተናገረ። ህዳሴ ግድብ ለኦሮሞ ምንድነው? ምንም ፋይዳ የለውም ማለት ስልጣኑን ከተረከቡ ህዳሴ ግድብ አይፈይደንም አይጠቅመንም ማለት እነኚህ የራሱን ኢሊቶችን ሰብስበው አብይ የተናገረው ስልጣንና የኢትዮጵያ ህዳሴ ግድብ በኢትዮጵያውያን የተገነባ የሀገራችን ማንነት መገለጫ የሆነው የአንድነታችን ተምሳሌት የሆነው ከኪሳችን አውጥተን የገነባ ነው። እኔ ዩኒቨርሲቲ መምህር ሆኜ ብዙ ጊዜ ነው ደሞዜን ቆርጬ የሰጠው። ቦንድ አለኝ እስከዛሬ ድረስ አለኝ ቦንድ። እኔ አሁን አሜሪካ ነው የምቀመጠው፣ ግን ቦንድ ገዝቼ እኔ ራሴ የኔ ነው። አብይ እንደፈለገ የሚፈነጭበት የሚሸጥበት አይደለም። ህዳሴ ግድብ እኔ ነኝ የገነባሁት። እንደኔ ኢትዮጵያውያን ናቸው። ገበሬው፣ መምህሩ፣ የከተማ ነዋሪ፣ ገጠሩ ህዝብ በብሔር ሳይለይ በሃይማኖት ሳይለይ ሁሉም ኢትዮጵያውያን ናቸው ይህንን ህዳሴ ግድብ የገነቡት። አብይ ግን ምንድነው ያለ? የራሱን ቡድን ሰብስቦ ለኛ ለኦሮሞ ምንም አይጠቅምም ህዳሴ ግድብ አለ። እነኚህ ሰሜኑ ጭራቆች ከመጡ አዲስ አበባን ከተቆጣጠሩ እኔ ስልጣኔን ካጣው ህዳሴ ግድብ አይጠቅማችሁም አለ። ህዳሴ ግድብ አይጠቅመንም አለ። ምን ማለት ነው ይሄ? አብይ ከሄደ ህዳሴ ግድብ አይጠቅመንም? እንዴት ነው እኛ አብይን ካጣን ህዳሴውንም እናጣለን ማለት ነው? ይሄንን እዛ ላይ የተካፈሉ ሰዎች ናቸው የነገሩት። በጣም በጣም አደገኛ የሆነ ጉዳይ ነው። አሁን አብይ ለምንድን ነው ይሄንን ያለው? በተለይ ደግሞ የራሱ ደጋፊዎችን እብድ የሆኑ በጥላቻ ያበዱ ሰዎች ኦሮሞንም ይጠላሉ። በነገራችን ላይ እነኚህ የኦሮሞ ብሔርተኞችንን አብይ ደጋፊዎችንን የሚሉ ሰዎች ኦሮሞንም ይጠላሉ። በጎጥ በመንደር ከፋፍሎ ይገላሉ። ያው የሚታወቅ እና አበበ ገረሱ ለኦሮሞ ምንድነው ገዳይ የሆነ ጨፍጫፊ የሆነ አራርሳ መርዳሳ፣ ሽመልስ አብዲሳ ምንድናቸው? እነኚህ ለኦሮሞ ጠላት አይደሉም? ከሽመልስ በላይ ኢትዮጵያ ውስጥ ከሽመልስ በላይ ኦሮሞን የጨፈጨፈ አለ በታሪክ? የለም። አሁን ጎበና ዳጬ ምናምን በምልክ ጊዜ ምናምን ሊሉን ይችላሉ። ኧረ አምጡ ኤቪደንስ። በአይናችን ያየነውን ነው የምናወራ። ሽመልስ አብዲሳና አብይ አህመድ የኦሮሞን ህዝብ በጠላትነት ፈርጀው ከፋፍለው ጨፈጨፉ። አገር አልባ አደረጉን። የኦሮሞ ህዝብ ዳስ ጣለ፣ አለቀሰ። የሚችለው ጫካ ገባ ለመዋጋት፣ ማችሎ ደግሞ አገሩን ትቶ ወጣ። አብዛኛው ተረሸነ፣ እስር ቤት ገባ። የተረፈው ደግሞ አዲስ አበባ ላይ አብይ የሰበሰባቸው ዛሬ ይሄ ለማኝ የሆነ እኔ ኦሮሞ ነኝ ምናምን ብሎ በኦሮሞ ስም የሚነግድ ዱርዬ ሰብስበው ህዝብን እየጨፈጨፈ ያለው ተመሳሳይ ግሩፕ ናቸው ለማለት ነው።
የሚመሳሰሉ አሻጥረኞች ናቸው አዲስ አበባ ላይ የተሰበሰቡት። ወራዳ የሆኑ በኦሮሞ ስም የሚነግዱ ሰዎች ናቸው እዛ የተሰበሰቡት። እነኚህን ሰብስቦ ህዳሴ ግድብ ለአንተ ምንድነው ብሎ ይጠይቃል። እንዲህ አይነት መሪ ነው ኢትዮጵያ ያላት ዛሬ። ምንድነው ከዛ በኋላ ምንድነው ያደረገው አብይ? ይሄንን ካወያየ በኋላ እንዳውም ገፋ አድርጎ ጎንደር ራሱ ለአንተ ምንድነው ብሎ እዛው እንዲወያዩ እዛው ፌስቡክ ላይ አይታችኋል። ጎንደር የሱዳን ነው ምናምን የሚል የብልጽግና ደጋፊዎች በተለይ የኦሮሚያ አካባቢ ያሉት ጎንደር የሱዳን ነው የሚል ፖስት ሲያደርጉ አይታችኋል። ብዙ መሬቶችን ለሱዳን ሰጥቷል። እሱ አይደለም አሁን አገር ሙሉ ሱዳን ብትወስድ ጎንደር የሱዳን ነው ራሳቸው ፖስት እያደረጉ ነው የብልጽግና ፋርሴ ቡላዎች። አስቡ፣ ጎንደር መቼ ነው የሱዳን ሆኖ የሚያውቀው? አገር የሚሸጥ የሸጠ ነው። በቃ አገርን የሸጠ ሰውዬ እንደዚህ አይነት ሰዎችን ሰብስቦ አገር አፍራሽ የሆኑ ሰዎችን ሰብስቦ ራሱም አፍራሽ ስለሆነ እንዲህ አይነት ነገር እየሰራ ነው አብይ። ይሄ ነገር ከየት ነው የመነጨ ነው? ዋናው ይሄ ነገር በሁለት መንገድ ማየት አለብን። አንደኛ የውጭ ጉዳይ አለ። የውጭ አብይ ራሱ መሐመድ ቤን ዚያድን ወደ ግብጽ ልኮታል። በዚሁ ባሳለፍነው ጁን መሐመድ ቤን ዚያድ ግብጽ ነበር። አልሲሲ ጋር ተወያየ። እንዳውም አልሲሲ ፈረንሳይ G7 ላይ የተሳተፈበት ቀን አንድ ቀን በፊት መሐመድ ቤን ዚያድ ካይሮ ነበር። ከዛ ተነስቶ ነው መሐመድ ቤን ዚያድ እና አልሲሲ እንዳውም አንድ ላይ ነው G7 ላይ ፈረንሳይ የሚካፈሉት የተባለው። ከዛ ግብፁ ፕሬዝዳንት ሂዷል። አልሲሲ G7 ላይ ተሳተፈ። ከዛ ፕሬዝዳንት ትራምፕ ጋር ተወያዩ። እዛው ስለ ህዳሴ ግድብም የአሜሪካ ፕሬዝዳንቱ ያለውን ሰምታችኋል። ያ ግድብ እናንተን እየጎዳ እንደሆነ ገብቶኛል፣ በጣም እረዳለሁ፣ ይፈታል ጉዳዩ ብለዋል ፕሬዝዳንቱ። ያ ነገር ዝም ብሎ አይደለም የተባለው። ጉዳዩን እንደው በአሁኑ ሰዓት የጽምዶ ምናምን ወይ ደግሞ ህዋትና ቲዲኤፍ ተስማምቶ ከተጃለ ደግሞ የኦሮሞ ነጻነት ሰራዊት ጋር አንድ ላይ ሆኖ አዲስ አበባን ይገባሉ የሚል ፍራቻ አሁን ነው የመጣ። ነገር ግን ከዛ በፊት ራሱ 2020 አካባቢ አብይ አህመድ ወደ አሜሪካ የውጭ ጉዳይ ሚኒስቴር ያኔ የነበረው ዶክተር ገዱ ነበር እና የተለያዩ የውጭ ጉዳይ ሚኒስቴር እና የውሃና ኤነርጂ ሚኒስቴር ዶክተር ስለሺ ጭምር ወደ አሜሪካ ልኮ ነበር አብይ። ከዛ ስምምነት ተፈራረሙ። ሱዳን፣ ኢትዮጵያና ግብጽ በማስር በአሜሪካ ትዕዛዝ ስር በፕሬዝዳንት ትራምፕ ያኔ ፕሬዝዳንት ትራምፕ ነበር ትዕዛዝ ወስዶ አብይ አህመድ ያኔ ፊርማ ተፈራረሙ። ፊርማውን የተፈራረሙበት ፌብሩዋሪ እንዳውም ያኔ ጃንዋሪ 2020 ነው የተስማሙበት። ያኔ ምንድነው የውሃ አሞላሉ በተመለከተ ከዛ ተርባይኖቹ ምን ያክል መቀነስ እንዳለባቸው አስተዳደሩም ምን መምሰል እንዳለበት
ከዛ ዞሮ ዞሮ ደግሞ በጋና ክረምት አካባቢ ግድቡ ሲሞላ ግብፃውያን ውሳኔ ምናምን የሚል ነገር ነበር ያንን ትዕዛዝ ነው በነገራችን ላይ ምንም ስምምነት አይደለም የግብፅ ትዕዛዝ ነበር ያ አሜሪካ ወደ ግብፅ ከግብፅ ለግብፅ ነው እንትን የምታደርገው በጣም ጂኦፖለቲክሱን ትረዳላችሁ እና ምንድነው የሆነው ያኔ ተስማማ አብይ ተርባይኖቹንም ቀነሰ ብዙ ነገር አደረገ ባይ ዘ ወይ ቀደም ብሎም ኢንጂነር ስመኘውን ገደልላቸው ቀደም ብሎ የፍርማዬ 2020 ነው ኢንጂነር ስመኘውስ መቼ ነው የተገደለው ቀደም ብሎ አብይ አህመድ ግብፅ ሄዶ ወላሂ ብሎ የማለበትን ታስታውሳላችሁ የናንተን ጥቅም አነካም ብሎ ቃለ መሐላ ገብቶ ተመለሰና ስመኘውን ገደለ ከዛ በኋላ ድርድር ውስጥ ገባ በድርድሩም ብዙ ኃይል ቀንሶ እንትን አደረገ ከዛ ግብጾች አሁንም አልተደሰቱም ለምን አስተዳደራዊ ጉዳይ ውስጥ አልገቡም ስለዚህ አሁን ምንድነው የሆነ እና አብይ ዳሴ ግድብን መርቀናል ብሎ አሻጥረኞቹን ውሸታሞችን ሰዎችን ዳንኤል ክብረትን ጭምር ሰብስበው አስመረቅን ብሎ ነገሩ በጣም ፕሮፓጋንዳ ተሰራበት አብይ አህመድ ዳሴ ግድብን ያስመረቀ የሰራ ምናምን ሁሉ ተባልኩ አንድ እጅ ነገር ያልሰራ ሰውዬ በዳሴ ግድብማ 70% የጨረሱት እነ ኢንጂነር ስመኘው ናቸው መሰረተ ድንጋይ በማስቀመጥ ህዝብን በማስተባበል ኦርጋናይዝ አድርጎ ህዝብን አስነስቶ የራሳቸውን ግድብ እንዲሰሩ በማድረግ መለስ ዜናዊ ምስጋና ይገባዋል መለስ ዜናዊ በፖለቲካ እንጠለዋለን አምባገነን ስለሆነ ነገር ግን በአገራዊ ጥቅም በብሔራዊ ጥቅም በአገር ላይ ጉዳይ በተለይ ምንም አሳልፎ አይሰጥም ኢትዮጵያን አይሸጥም እንደ አብይ ወንበዴ አይደለም በውስጥ ጮቅኖናል አዎ መለስ አዎ በጣም እንጂ ተገረፍን እንጂ ግን ደግሞ በውጭ ጉዳይ ባንዳ አይደለም አሁን ኢትዮጵያ ላይ የተሰበሰቡ ባንዳዎች ናቸው ዋናው ቀንደኛ ባንዳ አብይ አህመድ የሚባል እነ ዳንኤል ክብረትን ጋር ተደራጅተው ባንዳነት ስራ ይሰራሉ እና ከዛ በኋላ ግብጾች ጥያቄያቸው ዳሴ ግድብን በደንብ ያስተዳደርና አይደለንም ብለው ኮምፕሌን ማድረግ ጀመሩ የተባባልነው የተፈራረምነው ነገር ተጥሷል አሉ ዋሽንግተን ዲሲ ላይ የተፈራረምነው ነገር 2020 ዛሬ 6 ዓመት የተፈራረምነው ነገር ተጥሷል ግልጽ አይደለም አብይ ሙሉ በሙሉ ለኛ አላሰረከበም የሚል ኮምፕሌን ያደረጉ ነው አንዱ ይሄ ነው እንዳውም ከትናንት ወዲያ ከአብይ ጋር ኔጎሽዬት አናደርግም ብሎ መግለጫ አወጡ ለምን ከዚህም በፊት ራሱ የተስማማነውን አብይ ካደነን ይያሉ ነው ካደንና ሙሉ በሙሉ አስተዳደራዊ ጉዳይ የበጋ ምናምን ውሃው ሙሌቱ እኛ ኮማንድ ያደረግን አይደለም ብሎ ኮምፕሌን አደረጉ ከዛ ጋር ተያይዞ ይሄ ባይንዲንግ የሆነ ስምምነት ካልተፈራረምን ኔጎሽዬት አናደርግም ብሏል ባይንዲንግ
አንድ ኔጎሽዬሽን በጣም ባይንዲንግ ካልሆነ አንፈራረምም ብለው እያቀራሩ ነው ግብጾች። ይሄ ምንድነው? አንዱ እንግዲህ የግብጽ ጫና አለ። የግብጽ ጫና ብቻ አይደለም። ግብጾች እኮ ሲጠየቁ በተለይ ድሮ እኮ ግብጾች በጣም ከፍለው ኢትዮጵያን ይረብሹ ነበር። አሁን እኮ ምንም እየከፈልን አይደለንም። አብይ ራሱ እኮ ተመቸን፣ አገሪቷን እየበጠበጠ አገሪቷ እኮ የተረጋጋች አይደለችም። ስለዚህ አብይ አይነት ሰው እንፈልጓለን ይላሉ ግብጾች። እንደ አብይ የተረጋጋ ሰው ያልተረጋጋ ሰው ያስፈልጋል ይላሉ። ለምን ድሮ እኮ ብዙ በጀትና አገር ውስጥ ለምንትን ለማድረግ እንደዛ እናደርግ ነበር። ብርሃኑ ነጋ ሁሉ ከዛ ገንዘብ ይወስዱ አልነበረም? እንደዛ አሁን አንሰጥም። አብይ ራሱ ይበጠብጣል አገሪቷን። ስለዚህ የተረጋጋ ሰው ስላልሆነ አብይ ይሰግድልናል ብሎ ያወራሉ እነ ግብጾች፣ ግብጽ አመራሮች። አሁን ይሄ ነገር ሲሪየስ ሆኖ ስለመጣ አብይ ደግሞ ምንድነው ፍራቻው? በዚህ ከቀጠለ ግብጽ ኤርትራን ትደግፋለች። ግብጽ እንዳውም ሀገር ውስጥም መደገፍ ትችላለች። ያ ነገር እንዳይሆን ያ ነገር እንዳይከሰት ማድረግ አለብን። እንዴት? በቃ ግብጽ ምንድነው የምትፈልገው? ህዳሴ ግድብ ትውሰድ ምናምን። በቃ ህዳሴ ግድብን ትውሰድና የትግራይ ኃይል የአማራ ኃይልም እንዳይደግፉ ማድረግ ነው ያለብን። ምንድነው የሚፈልጉት? ለምሳሌ አሜሪካ ምንድነው የምትፈልገው ከኛ? ለግብጽ አይደለ እየተባለ ያለው? አዎ በቃ አሜሪካ ትግራይ ላይ ጫና አሳርፊ፣ ትግራይ ትንሽ እነሱ ላይ ጫና ያስፈልጋል፣ ግን ደግሞ ግብጽ የምትፈልገው ነገር እናሟላለን። አማራው ላይም ጫና ይደረግ፣ ኦሮሞ ላይም ጫና ይደረግ። ግብጽ የምትፈልገው ምንድነው? ህዳሴ ከሆነ ትውሰድ ነው ዋናው ነገር። አሁን የራሱን የኦሮሞ ደጋፊዎችን ሰብስቦ አብይ እንደዚህ የምናገረው እንትኑን እያመቻቸ ነው አሳልፎ ለመስጠት። በሀገር ውስጥ የራሱ ደጋፊዎች አካባቢ እንደዚህ የምናገረው አብይ በቃ ምን ማኔጅመንቱ ውስጥ ገባለሁ ያለች አይደል? አዎ ትግባ ምናምን። ግብጽ አሁን ህዳሴ ግድብን ለማስተዳደር ነው። ከዛ ስትፈልግ ትዘጋለች፣ ስትፈልግ ትጨምራለች፣ እንደፈለገች ለማድረግ ማኔጅመንቱ ውስጥ ለመግባት ነው ዋናው ነገር። አብይ ደግሞ ማኔጅመንቱ ብቻም ሳይሆን ከፈለገች እንደው መውሰድም ከፈለገች ትውሰድ ይላል አብይ። ለዛ ነው ህዳሴ ግድብ ለኛ ምንድነው ብለው የሚያወራ አብይ። አሁን አንዱ ይሄ ነው እንግዲህ የውስጥ ኃይልን ለማዳከም ህዳሴ ግድብን አሳልፎ መስጠት አንዱ ይሄ ነው። ሁለተኛው ደግሞ የአርኤስኤፍ ጉዳይ ነው። የጃንጃዊድ ሚሊሻ ሱዳን ውስጥ ቀስ እያለ ጠራርጎ የሱዳኑ ጦር ኃይል ጃንጃዊድ ሚሊሻን እየጠረገ ነው ቀስ በቀስ። በተለይ ደግሞ በሱዳን እና ኢትዮጵያ ድንበር አካባቢ የነበረው አርኤስኤፍ አባላት እና ስትሮንግሆልድ ተመቷል። አሁን በቤንሻንጉል ጉሙዝ በኩል በምዕራብ ኢትዮጵያ በኩል አርኤስኤፍ ተቆጣጥሮ ነበር። በዛ በኩል ነው እንዳውም ቤንሻንጉል ጉሙዝ ውስጥ እኮ አብይ ማሰልጠኛ ለአርኤስኤፍ ከፍቶ በዩኤኢ ትእዛዝ ያ ሲያደርግ ነበር አይደል? አሁን በምዕራብ ኢትዮጵያ አካባቢ አርኤስኤፍ ስትሮንግሆልድ ተመቷል። የሱዳን መከላከያ ሰራዊት ተቆጣጥሯል። ሱዳን መከላከያ ሰራዊት ደግሞ
ይሄ የቲዲኤፍ አርሚ 7 የሚባል እዛ አለ ተብሎ በደንብ ስለሚወራ ምንድነው ፍራቻው የሱዳን ውስጥ የሚንቀሳቀስ የቲዲኤፍ አርሚ 7 የሚባለው በምዕራብ ኢትዮጵያ በኩል አርኤስኤፍን ከሱዳኑ ሰራዊት ጋር ጠራርጎ በማውጣት ወደ ኢትዮጵያ እየገቡ ነው የሚል ፍራቻ ስላለ አብይ ምንድነው የሱ ዓላማ ለዩኤኢም ተናግሮ የዩኤኢ ዋናው ፕሬዝዳንት መሐመድ ቤን ዚያድ ቀጥታ ግብጽ ሄዶ እረ ግብጽ ተይ የምትፈልጊውን ገንዘብ ይሰጥሻለሁ ስንት ነው የምትፈልገው ስንት ቢሊዮን አብይ ላይ ምናምን የምታደርገውን ተው በቃ ኤርትራን አታግዛት የሱዳን መንግስትንም የተወሰነ ነገር ቀንስ በተለይ ደግሞ በምዕራብ ኢትዮጵያ አካባቢ የሚንቀሳቀሰውን አርኤስኤፍ እንዳይመታ አድርግ እንዳም አርኤስኤፍን ከኢትዮጵያ የሚነሱ ድሮኖች የሱዳኑ መከላከያ ሰራዊትና የግብጽ መከላከያ ሰራዊት ናቸው የመቱ ያሉት ከኢትዮጵያ የሚነሱ ድሮኖች ተነስቶ የሱዳን መሬት ውስጥ የሱዳን መከላከያ ሰራዊትን የሚመታ ድሮኖችን ግብጾች ሱዳንን ይደግፋሉ ኢትዮጵያ ደግሞ የአብይ ኢትዮጵያ ደግሞ አርኤስኤፍን ነው የምትደግፈው ያ ነገር ስላለ መሐመድ ቤን ዚያድ ግብጽ ሄዶ ትንሽ ቀንሽ ምናምን ያለ አልሲሲን ይጠይቃል የመሐመድ ቤን ዚያድ ግብጽ ጉዞ ዋናው ዓላማው የአብይ ተልእኮን ይዞ ነው የገባው የተጨባጭ ዲፕሎማቲክ ኢንፎርሜሽን ተጨባጭ ለግብፁ ፕሬዝዳንት አልሲሲ የተነገረው በመሐመድ ቤን ዚያድ በኩል አብይ ተናገረ ፍራቻው ምንድነው ግብጽ ሱዳንን ትደግፋለች ኤርትራን ትደግፋለች በእጃ ዙር ደግሞ የኢትዮጵያ ተቃዋሚ ኃይሎችን ትደግፋለች ብሎ አብይ ይፈራል ለምን ራሱ እንደዛ ስለሚያደርግ ሌባ ስለሆነ ይጠረጥራል እርግጠኛ ነኝ እኔ የኢትዮጵያ ተቃዋሚ ኃይሎች ቲዲኤፍን በሉ ፋኖን በሉ የኦሮሞ ነጻነት ሰራዊትን በሉ ከግብጽ አንዲት ሸርፊያ አይወስዱ እርግጠኛ ነኝ ለምን ታሪካዊ ስህተት ነው የሚሆነው አይቀበሉም ምናልባት ከኤርትራ ምናምን ኤርትራ ያው ከኢትዮጵያውያን ጋር ጎረቤትም ስለሆኑ አብይም ስለሚጠቀም እነሱን ኤርትራን አብይ ተጠቅሞ ትግራይ ህዝብ ላይ ጭፍጨፋ አካሂዷል እና ኤርትራ አካባቢ ያለው ጉዳዮችን መነጋገር ይቻላል ግን ግብጽን በተመለከተ ኢትዮጵያ ተቃዋሚ ኃይሎች ይጠቀማሉ የሚል እንትና የለኝም እምነት የለኝም መረጃም የለም ለዛ አብይ ግን ራሱ ባንዳ ስለሆነ ሌላውንም እንደዛ ባንዳ ነው ብሎ ያስባል ኃጢአቱ እንዳለና መንቱ ይባላል አባባል አለ ኦሮሞ ውስጥ እናት ሌባ ከሆነች ልጇንም በዛው ነገር ትጠረጥራለች ይባላል እና የአብይ ጉዳይ ሌባ ስለሆነ ሌሎቹንም በዛ መልክ ይጠረጥራል ያንን ስለሚጠረጥር አሁን ግብጽ አፐራንድ እንድታገኝ አደረገ አብይ በቃ አገር ውስጥ የራሳችን የሀገር ሉዓላዊነት ጥቅምን አብይ ሽጦ እሱ ለወንበሩ ብሎ ወንበሬን ብቻ እንዳትነኩ ብሎ ግብጽ የምትፈልገውን ያደረገ ነው አብይ ሙሉ ግድቡን የምትፈልጊ ከሆነ ውሰጂ የምታስታውሱ ከሆነ 2020 አካባቢ ኢትዮጵያ ይህንን ግድብ የሆነ እንትን ካልተደረገ ፕሬዝዳንቱ ያኔ የአሜሪካ ፕሬዝዳንት ግብጽ ልትመታ ትችላለች ብሏል ልታፈነዳ ትችላለች ምናምን ብሏል ያኔ እና ምንድነው አሁን የሚፈለገው
አብይ የሚፈልገው ስልጣኔን አትንኩ ነው አንድ። ግብጾች ደግሞ የሚፈልጉት ህዳሴ ግድብን ስጡን ነው። እስቲ አብይ ለክራችሁ ብላችሁ አብይ ስልጣኑን ነው ወይስ ህዳሴ ግድብን ነው የሚያስቀድመው? እስቲ ለእውነት ብላችሁ ይህንን መልስ ስጡ። አብይ ስልጣኑ ወይስ ህዳሴ ግድብ ይመርጣል? እኔ 100% የምታስቡትን አውቃለሁ። ትክክል ነው። አብይ ህዳሴ ግድብን ሽጦ ስልጣኑን ይፈልጋል። ፔሬድ ያንን እያደረገ ነው። አሁን በተለያየ በኩል አሁን ቲዲኤፍ ላይ ጫና ይደረግ፣ ሽምግልና ይላክ ምናምን፣ የወሳንጆ ይግባ ይውጣ፣ ከዛ ቲዲኤፍ እንደዚህ ሆነች፣ ህዋት ሀገርን በጠበጠች፣ ካዲዎችን ሰበሰበች፣ መቀሌ እንደዚህ ሆነ ምናምን ባለው የፕሮፓጋንዳ ይሄ ሳይኮሎጂካል ዎርፌር የትግራይ ህዝብ ላይ የሚያካሄዱት እኮ ግልጽ ነው። ትግራይ ላይ ሳይኮሎጂካል ኦፕሬሽን ነው እያካሄዱ ያሉት። ፊፍዝ ጀነሬሽን ዎርፌር የሚባለው ነው። ለምንድን ነው የሚያካሄዱት? በቃ አብይ ስልጣኑን ይፈልጋል። ሌላ አካል ደግሞ ትንሽ ኃይል ያለው አካል ደግሞ ፈልጎን ወስዶ ለአብይ ስልጣኑን ብቻ መጠበቅ፣ ስልጣኑ እንዳይነካ ማድረግ ነው። እሱ ፕሮጀክቱ ምንድን ነው? የንግስና ፕሮጀክቱን በቃ እሱ ብቻ እንዳይነካ አድርጉ እንጂ አብይ ምንም ውሰዱ ነው። የምትፈልጉትን ነገር ውሰዱ፣ ስልጣኔን አትንኩ ነው። እና አሁን ከዛ ተነስቶ ነው አብይ ኦልሬዲ የራሱ ደጋፊዎች አካባቢ ሰብስበው ምንድነው ህዳሴ ለኛ ብለው። በነገራችን ላይ በሃይ ሌቨል በሚኒስቴሪያል ሌቨልም ይሄ ነገር የተወሰኑ ሚኒስትሮች አውቋል፣ ተነግሯቸዋል። ለተወሰኑ ሚኒስቴሮች በጣም የአብይ ቅርብ የሆኑ ሰዎች ህዳሴ ግድብ ለኦሮሞ ደግሞ ምንድን ነው? ኦሮሞ ነው የሚፈልገው ቤተመንግስትን ነው። በቃ ቤተመንግስትን ከያዝን ምናምን ይላል። ከዛ ለሚኒስቴሮችም ተናግሯል። እኔ አሁን እዚህ ላይ የኦሮሞ ህዝብ አብይ አህመድ ቤተመንግስት ከገባ ወዲህ ነው ቤተመንግስት ሳይገባ በፊት ነው ሰላም የነበረው የኦሮሞ ህዝብ። እንደው እኔ በኃይለ ማርያም ጊዜ በመለስ ጊዜ ጭቆና ነበር፣ ግን ደግሞ ኧረ ተው አናወዳደር፣ አይገናኝም። ሰማይና ምድር አይገናኝም። እኔ የኃይለ ማርያም ዘመን እንደው ናፈቀኝ፣ እንደው የድሮ ናፋቂ ነው እንዳትሉኝ። በወያኔ የሚባለው ዘመን እኮ ኦሮሞ እንደዚህ አልሆነም። እና ቤተ መንግስት አብይ መግባቱ ኦሮሞን ጎዳ እንጂ ኦሮሞን ጠቀመ? ምኑ ጋር ነው ኦሮሞ የተጠቀመው? ተረሸነ። ሌቦቹ ከሱ ጋር ከአብይ ጋር ያሉ ሌቦች ዘረፉ ሀገርን፣ ሸጡ ሀገርን። በአንድ ሌሊት ሚሊዮነር ቢሊዮነር ነው የሚሆኑት። ኦሮሞ ህዝብ ተበደለ አብይ ቤተ መንግስት በመግባቱ። አብይ ከቤተ መንግስት ቢወጣ ኦሮሞ ህዝብ እፎይታ ነው የሚያገኘው። እሰይ ነፃ ወጣን ነው የሚባለው። ሰይጣን ራሱ ቤተ መንግስት ቢይዝ፣ ዳብሎስ የሚባል ቤተ መንግስት ቢይዝ ከኦሮሞ ጋር ይደራደራል እንጂ ኦሮሞን አይጨፈጭፍም በፍጹም። እኔ ጽኑ እምነት አለኝ በዚህ። እነዚህ ኦሮሞን የሚጨፈጭፍ አንድም ሰው የኢትዮጵያ ቤተ መንግስት አይገባም፣ በፍጹም አይገባም። የፈለገ ዳብሎስ ከወደ ተነስቶ ቤተ መንግስት ቢገባ ኦሮሞ ህዝብን አክብሮ ተደራድሮ አብሮ ይኖራል። እኔ እንደዚህ አይነት ሰይጣን ከቤተ መንግስት ከኦሮሞ ጋር በምንም ተአምር አይገናኝም። አብይ አህመድ የኦሮሞ ጠላት ቁጥር አንድ ጠላት አብይ አህመድ ነው። ይሄ ማለቴ ያው የሁሉም ኢትዮጵያውያን ጠላት ነው።
አማራ እንደዚህ ሆኖ አያውቅም በታሪኩ። እኔ አልተማርኩም። ኢትዮጵያ ታሪክ እንደ ተወሰነ ነገር ተምሬያለሁ። ከአክሱም ከዛጉዌ ሜዲቫል ኤጅ የተባለ ከዘመናዊቷ ኢትዮጵያ ምናምን እንማራለን። የአማራ ህዝብ የትግራይ ወይ ህዝብ እንደዚህ ተዋርዶ እንደዚህ ተጨፍጭፎ መቃብር አላጡም። ይሄ እንደዚህ አይነት ሰይጣን የኢትዮጵያ ቤተመንግስቱ ጎንደር በነበረበት ጊዜ አንኮበር በነበረበት ጊዜ ቤተመንግስቱ የትም መረብ መላሽም በነበረበት ጊዜ የት አክሱም በነበረበት ጊዜ የትም ቦታ በነበረበት ጊዜ እንደዚህ ኢትዮጵያ ህዝብ አልተዋረዱም። እንደዚህ ኢትዮጵያ ህዝብ አልተጨፈጨፉም። እንደዚህ ኢትዮጵያ ህዝብ በውሸታሞች አልተያዙም። በታሪክ እንደዚህ አይነት አላየንም። በኢትዮጵያ ታሪክ እንደዚህ አላየንም። የፈለጋችሁትን ታሪክ ውሰዱ ከኢትዮጵያ ታሪክ። እኔ እንደዚህ አይነት ሰው ልንገላገል ይገባል። እኔ እንዳንድ ኦሮሞ አብይ ኦሮሞ ከሆነ ያው ምን ነው ኦሮሞ ነው ምናምን ይባላል። ምን ማለት ነው? ሰይጣን እኔ ኦሮሞ ነኝ ካለ እኔ ከሱ ጋር ኦሮሞ አይደለም። ኦሮሞ ማለት ሰላም የሚወድ ወንድሙን የሚያከብር ለብዙ ዘመናት አብሮ የኖረ ሰውን እንደዚህ ኦሮሞን እየረሸነ 16 አባገዳዎችን ከረይ ውስጥ ረሽኖ እኔ ኦሮሞ ነኝ ይላል። ከሽመልስ ጋር ቆሞ እንደዚህ ውርደት ኦሮሞ ላይ መተዋቅ። አፄ ኃይለ ሥላሴ እኮ ከቦረና ከጉጂ አባገዳዎችን አስጠርቶ ተደራድሮ ይሸልማሉ። ሂዱ አንብቡ። የቦረና አባገዳ ከአፄ ኃይለ ሥላሴ ጋር በእንትን መጥተው ይሸለማሉ። አባገዳዎች አይረሽኑም። እኔ እንግዲህ አፄ ኃይለ ሥላሴ ነፍጠኛ ምናምን ባለው ማለት ነው። አብይስ ምንድን ነው የሚባለው? ማለት ይዘገንናል። የአብይ ይዘገንናል። እሱ ነው እንግዲህ አሁን የራሱን ደጋፊዎች ሰብስቦ ህዳሴ ግድብ ለኦሮሞ ምንድን ነው ጥቅሙ ይላል። ይኸውልህ አብይ አህመድ የኦሮሞ ህዝብ እንደ ሌላኛው የኢትዮጵያ ወንድም እህቶቹ ህዳሴ ግድብን ሰርቷል። ህዳሴ ግድብን ገንብቷል። ህዳሴ ግድብ ያንተ አይደለም። ህዳሴ ግድብ የኢትዮጵያውያን ነው። የኦሮሞም የሁሉም ኢትዮጵያውያን ነው። ህዳሴ ግድብ አንተ ስለጠላ ህዳሴ ግድብን ስለምትሸጠው ስለሸጥከው የኦሮሞ ህዝብ ህዳሴ ግድብን አይሸጥም። ህዳሴ ግድብ የኔ ነው፣ የኔ የሁላችንም ነው። አንድነታችንን ያስመሰከርንበት መሳሪያ ሆኖ አገልግሎናል። ጥቅሙን እስካሁን አላየንም። አንተን ከዛ የሚመነጨውን ኃይል እየሸጥክ ለሌላ አገር እየሸጥክ መሳሪያ ትገዛበታለህ። ከዛ በዛ መሳሪያ ደግሞ ኢትዮጵያውያንን ትገላለህ። ክሪፕቶ ማይኒንግ የሚባለው አዲስ አበባ ውስጥ ወሯል። ግድቡን የሚጠቀሙ የኢትዮጵያ ህዝብ
አሁንም አብዛኛው ኢትዮጵያ ህዝብ በኩራዝ በእንትን ነው የሚኖረው፣ መብራት የለውም። አዲስ አበባ ላይ ራሱ መብራት በፈረቃ አይደለ እንዴ? ራስ አምፖል ገዝተ ኮሪደር ብለ ታሳያለ። ግን ደሃው አሁንም መብራት የለውም። አዲስ አበባ ራሱ ሌላው ይቅርና የህዳሴ ግድብ የኛ ነው፣ የአብይ አይደለም፣ የኢትዮጵያውያን ነው። እሱ በዚህ በመርዛማ ጥላቻ መንፈስ አብይን እንዴት ነው የሚያስበው መሰላችሁ? ሁሉም የኦሮሞ ህዝብ የሰሜኑን ህዝብ ይጠላል ብሎ ያስባል። ለምን? ራሱ ስለሚጠላ፣ ራሱ የሰሜኑን ህዝብ ስለሚጠላ ኦሮሞም ይጠላል። ከዛ በኋላ ህዳሴ ግድብም ሰሜን ነች ምናምን ነች ብሎ ብሸጥ ቢሄድ የኛ አይደለም ብሎ ያወራል። በጥላቻ ያበደ ሰው የሰሜኑ ጭራቅ እያለ እዛ ይጨፈጭፋል እናቶችን። አማራ ውስጥ፣ ትግራይ ውስጥ እናቶችን፣ አባቶችን፣ ህፃናትን ይጨፈጭፋል። ጠላት ብሎ ስለፈረጀ አይደግፉኝም ይገሉኛል ብሎ ስላሰበ ይገላል። ለስልጣኑ ብሎ ደግሞ አብይ ህዳሴ ግድብ አይደለም አባቱንም ገሏል፣ ልጆቹንም ይጨርሳል። ለስልጣኑ ከተባለ አብይ ለስልጣኑ ከተባለ ልጅ የለኝም ይላል። አብይ ይጨርሳል፣ ምስቱንም ይገላል። ለስልጣኑ ከተባለ አገር ይሸጣል። አብይ አገር ኢትዮጵያ ምናምን ስል እንዳትሸወዱ። አብይ እስስት ነው። ኦሮሞ ጋር ሲሄድ፣ አማራ ጋር ሲሄድ የሚያወራው ሌላ፣ ውሸታም ኢትዮጵያ ምናምን የሚሉ ሰዎች ጋርም ሲሄድ ተመሳሳይ። ትክክለኛ ንጹህ ኢትዮጵያዊ አይደለም እሱ። ይህ ዝም ብሎ በጉድፈቻ አቡዳቢ የገባ አውቆ በኢትዮጵያ ስም ይነግዳል። አብይ ዋናው የእሱ ዓላማ ንግስናው ነው። በቃ ፕሬዚዳንት ከሆነ ያው እሱ የሚፈልገው እኮ ንጉስ መባል ነው። አብይ ንጉስ አብይ መባል ነው። ያ ነገር ዛሬ አይቻልም ስለተባለ ለንጉስ የሚቀርበው ምንድን ነው ብሎ ይጠይቅና ፕሬዚዳንት፣ ለዛ ሙቶ ተማሙቶ ፕሬዚዳንት ለመሆን አብይ ፕሬዚዳንቱ መሞት አለብኝ ብሎ እቺ ጠቅላይ ሚኒስትር የምትባለው ቃል ደግሞ ይጠላል። ሁልጊዜ ይህ ጠቅላይ ሚኒስትር እንዳትሉኝ ይላል። ሌላው ዝም ብሎ እርስ በርስ ጦርነት እንድንፋጅ ነው በቃ አጀንዳ የሚሰጠን። አብይ ዋናው ግቡ ንጉስ መሆን ነው፣ ንጉሰ ነገስት። ለዛ ደግሞ ግብጾች የሚፈልጉትን ግድቡንም ሆነ የፈለጉትን ጎንደርም ከፈለጉ ሱዳኖች ይውሰዱ ብሏል። ብልጽግና ደጋፊዎች እየጻፉ ነው፣ ሂዱና ይዩት፣ ጎንደር የሱዳን ነው እያሉ በአማርኛ እየጻፉ ነው፣ ሂዱ ይዩት። በአፋን ኦሮሞም እየጻፉ ነው፣ ጎንደር የሱዳን ነው እያሉ። እንዲህ አይነት ጊዜ ውስጥ ገብተናል። እንዲህ አይነት ጊዜ ውስጥ ነን። የኢትዮጵያ አካል የእከሌ ነው፣ ህዳሴው የኛ አይደለም የእከሌ ነው እየተባለ ነው ከቤተ መንግስት ጀምሮ። ትግራዮችን ሂዱ ተገንጠሉ ተብሏል። ትግራዮች እምቢ አሉ። ለምን? አብይ ከፈለገ ይገንጠል፣ ይሂድ፣ ከኢትዮጵያ ይውጣ። አገር አልባ የሆነው አብይ ነው። የትግራይ ህዝብ የኢትዮጵያ አካል ናቸው፣ እዚሁ ነው፣ አብረን ነው የምንኖረው ብለው አሁንም እየተጋፍጡ ነው። አደጋ ውስጥ ገብቷል የትግራይ ህዝብ። ስለዚህ ይሄ የሰሜኑ ጠላቶች ኢትዮጵያን ሚይዙ ከሆነ አገሪቷን አጠፋለሁ ብለዋል አብይ። ህዳሴ ግድብም የኛ አይደለም ብሏል።
መደምደሚያው ምንድነው? ኢትዮጵያ አትጠፋም፣ አብይ ግን ይጠፋል። ህዳሴ ግድብም አይሸጥም፣ አብይ ይባረራል እንጂ። የኢትዮጵያ ህዝብ አብይን ይባረራሉ፣ የግድ ነው። ይሄ አገር አጥፊ የሆነ ሰውዬ፣ ባንዳ የሆነ ሰውዬ ልሸኝ ይገባል። ከዛ የኢትዮጵያ ዳር ድንበር ሊከበር ይገባል። በውስጥ ሰላም እናገኛለን። በውስጥ የኢትዮጵያ ልጆች ጦርነት ውስጥ ይብቃን እያሉ ነው። ፖሊስ ሆኖ ሚሊሻ ሆኖ ከኦሮሞ ነፃነት ሰራዊት ጋር የሚዋጋ ተመሳሳይ ዜጎች ናቸው። ሚሊሻ ፖሊስ ሆኖ መከላከያ ሰራዊት አባል ሆኖ ከፋኖ ጋር የሚዋጋ ሁሉም ኢትዮጵያውያን ናቸው። በአንድ ግለሰብ ከላይ ለስልጣኑ ብሎ እንደ እንጨት ያቃጠለ ይኖራል። ምንድነው አሁን ደግሞ እያሉ ያለው? መከላከያ ውስጥ የተወሰነ ችግር አለ። አሁን የጦርነት ይብቃ እያሉ ነው አንዳንድ አመራሮች። በዛ ምክንያት ምንድነው አብይ አለ እንዴ የመከላከያ ሰራዊት ስራው መደበኛ ስራው መሞት አይደለ እንዴ? መከላከያ ሰራዊት አባላት መደበኛው ስራው ለዚህ የመጣው ለመሞት አይደለ እንዴ ብሎ ተናገረ አብይ። ስለዚህ ስታተስ ኮ ይሞታል፣ ሰው ሌላ አሰልጥነን እናስገባለን። ሰው ይሞታል፣ ሌላ አሰልጥነን እናስገባለን። ምንም አዲስ ነገር አይደለም። ይሄ መደበኛ ስራ እየሰራን ነው ይሄ ብሎ ያወራል አብይ። የሰው ልጅ እየሞተ መደበኛ ስራ ነው ይላል። ሞት መደበኛ ስራ ነው ለመከላከያ አለ። ለመከላከያ ሰራዊት አባላት ሞት መደበኛ ስራው እንዴት ይሆናል? እነሱ ዜጎች አይደሉም እንዴ? ለምንድን ነው የሚሞቱት? እንግዲህ ያው ሌላው አማጺ ደግሞ ያው እነሱ የአብይ ጉዳይ ስላልሆነ እነዛ ብሏል አብይ። መደበኛው ስራው ሞት ነው የመከላከያ ሰራዊት አባላት ብሏል። ስለዚህ ይሄ ይቀጥል ነው። ይሄ መቀጠል አይችልም። ይሄ ባንዳ መነሳት አለበት ነው። ይነሳል ደግሞ ለምን? መከላከያ ሰራዊት አባላት የክልሎች ፖሊስም የአማራ ክልል፣ የኦሮሚያ ክልል፣ ጋምቤላ፣ ቤንሻንጉል፣ አፋር፣ ሶማሌ፣ ሁሉም ደቡብ የክልል ጸጥታ መዋቅርም የአብይ ተላላኪ መሆን አይችሉም። ከዚህ በኋላ መሞት የለባቸው። ለዚህ ለአገር ሻጭ የሆነ ይሄ ባንዳ አብይ የሚባል ለዚህ ሰው መሞት የለብንም። ነገ ልጆችን ማስተማር አለብን። አንድ የመከላከያ ሰራዊት ሆነ እያገለገልክ ያለው ወጣት ከሆንክ ትማራለህ። ነገ ትማራለህ፣ ትምህርት ቤት ትገባለህ፣ ሀብት ታፈራለህ፣ ቤተሰብ ታፈራለህ፣ ልጆች ታገኛለህ፣ ታስተምራለህ። ዓለም አለ። አብይ ከሄደ ዓለም አለ። አብይ ግን ከቀጠለ ዓለም የለም። ላንተ እጣ ፋንታ ሞት ነው ብለዋል። ስለዚህ መሞት የለብህም። አብይ እንድነሳ ማድረግ ነው ያለብህ አንተ። እና ህዳሴ ግድብን ትጠብቃለህ። በደማችን ነው በላባችን ነው የሰራ ነው ህዳሴ ግድብ። ዛሬ አብይ አህመድ መጥተው ህዳሴ ግድብም መሸጥ አይችልም። ማኔጅመንቱ ሊያስረክብ ነው። ይሄ አይሆንም፣ በፍጹም አይሆንም። ሌላኛው ሀሳቤን የሚሰጠው አብይን ያስደነገጠው ጉዳይ ነው። አብይን ያስደነገጠው ጉዳይ ያው አብይ ድግስ ላይ ነው። አሁን ሐምሌ 8 ጀምሮ ለአንድ ወር 3 ወር እስከ 1 ወር
ጉባኤ ይካሄዳል አዲስ አበባ ላይ ተብሏል። ይሄ ጉባኤ አብይ እንደገና ሙሽራ ይሆናል እና እሱን ለማሞሸር ዝግጅቶች አሉ። ጥሪ እየተደረገ ነው። አሁን ጥሪ ለማድረግ የተሰማሩ ሰዎች ውስጥ አንዱ አለማየሁ ከተማ የሚባል የአብይ ደላላ አለ። ይህ አለማየሁ ከተማ እዚህ ዲሲ መጥቶ ነበር፣ አሜሪካ መጥቶ ለሎቢ ለማድረግ ጥሪ ለማድረግ የተወሰኑ ሴናተሮችን አግኝቶ እንደው ባካችሁ ኑና የመጨረሻ መዝጊያው ላይ ተገኙ ብሎ ሎቢ ሲያደርግ ነበር። ሎቢ ሲያደርግ ነበርና እነኚህ ሴናተሮች አንድ 4 ነገሮችን ጠይቁ። እኛ ለመምጣት ችግር የለም እንመጣለን፣ ነገር ግን 4 ነገሮችን ጠየቁ እነኚህ ሴናተሮች። አንደኛው አብይ አህመድ ከኤርትራ ጋር እዋጋለሁ ምለውን ያቁም ብለው ሲጠይቁ አይ እኮ እሱ እኮ የለም በዚህ ክረምት ከኤርትራ ጋርም አይደለም ከትግራይ ጋር ራሱ ጦርነት አናካሄድም አሉ። አንዱ የኤርትራ ጉዳይ አናነሳም አሉ። ሁለተኛ የጠየቁት ከትግራይ ጋር ጦርነት አንገጥምም ብቻ ሳይሆን ተደራደሩ አሉ። እሱን ጀምረናል፣ እንደገና ፕሪቶሪያ ስምምነት እንዲቀሰቀስ አድርገናል፣ ኦባሳንጆን ልከናል፣ የተለያዩ አምባሳደሮች እየሄዱ ነው፣ ቲፒኤልኤፍም እያንገራገረ ነው እሺ ልል ይችላል፣ ስለዚህ እንደራደራለን አሉ ከቲፒኤልኤፍ ጋር። በተለይ ደግሞ በፍጹም ከቲፒኤልኤፍ ጋር ጦርነት አንገጥምም አሉ። 2 በሉ። ሶስተኛው የተጠየቀው ከፋኖና ከኦሮሞ ነጻነት ሰራዊት ጋር ንግግር መጀመር አለባቸው፣ ተደራደሩ አሉ። መጀመሪያ አካባቢ እሺ አለ አብይ። ከዛ ቆይተው ከተወሰነ ቀናት በኋላ አይ ከቲዲኤፍ ጋር እነጋገራለሁ፣ ነገር ግን ከፋኖና ኦኤልኤ የምትሉት ነገር እሷን አውጡ ምናምን አለ። ፋኖና ኦኤልኤ ጋር አንነጋገርም፣ ቲዲኤፍ ጋር ማነው ቲፒኤልኤፍ ጋር እንነጋገራለን አለ። የአሜሪካ ሴናተሮች ግን ምንድነው ያሉት? አይ ሰላም የምትፈልግ ከሆነ ኦሮሚያ ውስጥ አማራ ክልል ውስጥ ሰላም መምጣት አለበት። ይሄ ደግሞ የሚመጣው ዝም ብለህ አሁን ውሸት አያስፈልግም፣ ግልጽ የሆነ ነገር አለ። በተለይ ለምሳሌ አሁን ባለፈው ምርጫ ላይ ኦሮሚያና አማራ ክልል ላይ የተከሰተውን ነገር አይተናል። ብዙ ሪፖርቶች አሉ፣ መንግስታዊ የሆነ በጣም ክላሲፋይድ የሆኑ ሪፖርቶች አሉ። እሱ እንደሚያሳየው ፋኖና የኦሮሞ ነጻነት ሰራዊት በጣም ከባድ ኃይል ናቸው። ስለዚህ ኔጎሽየት አድርግ፣ ዝም ብለህ የተወሰኑ ሰዎች እየገቡ ነው ምናምን የምትለው ነገር አያስኬድም። ንግግር ጀምር፣ ትክክለኛው ጀኑን የሆነ መነጋገር አለብህ። አብይ እምቢ አለ። እነኚህ ሴናተሮች አዲስ አበባ እግራችን ለመርገጥ ከፋኖና ከኦሮሞ ነጻነት ሰራዊት ጋር ንግግር ጀምር አሉ። እምቢ አለ አብይ። አላደርግም አለ። እየጨረስኳቸው ነው አለ። ምንም ይጠፋሉ። እኔ አሁን የሚሰጣቸው ብዙ አጀንዳዎች አሉ፣ ይጠፋሉ አለ። ፋኖም ይጠፋል፣ የኦሮሞ ነጻነት ሰራዊትም ይጠፋል አለ። ከዛ እንደዛ ካልሆነ ግን አራተኛው ነጥብ ይህንን
አገራዊ ምክክር ያላችሁ ናሽናል ዳያሎግ እና ሪኮንሲሊየሽን ያላችሁት ነገር ገፋ አድርጉና ፋኖም ኦሮሞ ነጻነት ሰራዊትም ቲዲኤፍ አካልም ቲፒኤልኤፍም እንዲካተቱ አድርጉ ብሎ ያንንም አራተኛውን ሐሳብ ሰጡ። ይሄንንም እምቢ አለ። እዚህ ላይ ሲሪየስሊ መውሰድ ያለብን አሁን ከላይ የሚታየው ነገር ተው። የአሜሪካ መንግስት በሚገባ ያውቃል ኢትዮጵያ ውስጥ የኦሮሞ ነጻነት ሰራዊትና ፋኖ ዝም ተብሎ ኢግኖር ተደርጎ የሚደረግ ነገር የለም ብሎ አምኗል። ኢግኖር የሚደረጉ ኃይሎች አይደሉም። አሁን አብይ በአቅሙ ምንድነው ያለ አይ ከህወሓት ጋር ከተነጋገርን ሌላው ይበተናል ምናምን ነገር ውሸቱ ማለት ፋኖን እንትን የሚያደርገው ህወሓት የኦሮሞ ነጻነት ሰራዊትንም እንትን የሚያደርገው ህወሓት ማለቱ በሌላ ቋንቋ ጉዳዩ እንደዛ አይደለም። ህወሓት ራሱ እጅ ሰጥቶ ወይ እንትን አዲስ አበባ ከገባ ጦርነቱ አማራ ክልል ላይም ኦሮሚያ ክልል ላይም ይቀጥላል። ሁለቱ ኃይሎች በጣም ፈርጣማ በተለይ ህዝባዊ መሰረት ስላገኙ አይጠፉም። አንድ አማጺ ቡድን ባለመጥፋቱ ያሸንፋል። አማጺ ቡድን የአማጺ ቡድን ፕሪንሲፕል የግድ ማሸነፍ አይደለም፣ በፍጥነት ማሸነፍ ሳይሆን በሂደት አልሸነፍም ብሎ በመቆየት አሸናፊ ሆኖ ይወጣል። መንግስት ነኝ የሚል አካል ደግሞ ማሸነፍ ስላቃተ እየበሰበሰ በኋላ ይወድቃል። ይሄ የዓለም አቀፍ ኤክስፒሪየንስን አንብቡ። በዓለም ላይ መንግስት ላይ ያመፁ ትክክለኛ እነሱ ያነሱ ጥያቄዎች ካልተመለሱ አማጺ ቡድን አይጠፋም። የነሱ ጥያቄ ጄኑን ሆኖ ህዝባዊ መሰረት ካለው ያ አማጺ ቡድን በፍጹም አይጠፋም። ካልጠፋ ደግሞ ያሸንፋል። at some point ፋኖም የኦሮሞ ነጻነት ሰራዊትም ቪክቶሪያስ ሆኖ ኢመርጅ ያደርጋሉ። አሁን አብይ ጊዜ ስጡኝና በጊዜ ሂደት እንደዚህ ያዳከምኩ ሄዳለሁ፣ ለምን እኔ የሀገሪቷን ሀብት የምቆጣጠረው ነኝ እንደፈለግኩ ሰውን መልምዬ በጉልበትም በአፈሳም ወታደር አድርጌ እንትን አደርጋለሁ፣ የውጭ ጉዳይን እኔ ነኝ የሚቆጣጠረው፣ ብድርንም አምጥቼ በኢትዮጵያ ስም እበደራለሁ፣ ማንም ወደፊት ይከፍላሉ፣ ጀነሬሽኑ ይከፍላል። እነዚያ አይነት አስተሳሰብ አለው አብይ። ግን ደግሞ ያ አይሰራም። ለምን? እነኚህ አማጺ ቡድን የሚዋጉት ጀኑን ኮዝ ካላቸው የነሱ ጥያቄዎችን መንግስት ነኝ የሚል ሰው ካልመለሰ እነኚህ አማጺ ቡድን ያሸንፋሉ። ዋናው ነገር ህዝባዊ መሰረት ነው። ሌላው ይመጣል፣ ጠመንጃም ይመጣል፣ የሰው ኃይልም ይመጣል፣ አመራርም ይመጣል፣ አንድነትም ይመጣል፣ ኤቭሪቲንግ ይመጣል። ዋናው ሪዝኑ ፐርፐዙ ኮዝ። ያ ኮዝ ደግሞ በጠመንጃ ኃይል አይመለስም። ኦሮሚያ ላይ አሁን አብይ የሚከተለው በጠመንጃ ኃይል መልሳለሁ ነው አይደል? በአማራ ክልልም በጠመንጃ ኃይል መልሳለሁ ነው አይደል? ያ አማጺ ቡድን አታጠፋም። at the end of the day ትሸነፋለህ። ተዋርደ ነው የምትወጣ። ከአማራ ክልል አብይ አህመድ ተዋርዶ ይወጣል። በቅርብ ጊዜ ይዋረዳል። አሁን አብይ ምንድነው የሚያደርገው? በተቻለ መጠን በሚችለው አቅም ቢሊየን ገንዘብ አውጥቶ
ፋኖን መከፋፈል የተወሰኑ ቦታ ያሉትን ፋኖችን በመያዝ ሌላውን በመምታት ማዳከም አጀንዳዎችን በማምጣት አሁን አብይ አሁን ሀገራዊ ምክክር ምናምን ብሎ አጀንዳ ያመጣው ከፋኖ ውስጥ ድጋፍ አገኛለሁ የተወሰነ እነሱ ጥያቄ ምናምን እንዴ የፋኖ ጥያቄ አብይን ይሄንን ስራለን ብሎ ጠይቋል እንዴ ፋኖች ፋኖ የሱ ጥያቄ ነፃነት ጥያቄ ነው የአማራ ህዝብና የኢትዮጵያ ህዝብ ነፃ እስከሚወጡ ድረስ ከአብይ ፋኖም የሚቆም አይመስለኝም የኦሮሞ ነፃነትም ተመሳሳይ የኦሮሞ ነፃነት ሰራዊትም የኦሮሞ ህዝብና የኢትዮጵያውያን ሙሉ ኢትዮጵያውያን ነፃ እስከሚወጡ ድረስ ማንም ሰው ነፃ አይሆንም ከአብይ አህመድ ነፃ እስከሚወጡ ድረስ የሚቆሙ አይመስለኝም በዛ ደረጃ ነው የማውቃቸው ጀኒውን ኮዝ ስላላቸው አሁን አብይ ምንድነው ያደረገ ያለው ህዋት ላይ በጣም ጫናዎች እየበዛ ነው በጣም ጫናዎች እየበዛ ነው ለምን ያው ቲዲኤፍ ኤክስፒሪየንስ አለው አብይም ሳይኮሎጂካሊ ያው የቲዲኤፍ ጀነራሎች ተላላኪም ስለነበር ከጅምሩ እነሱ ስርስር የሄደ ሬዲዮ ተሸክመው እነሱ ናቸው እሱን የሚልኩት ያ ኮምፕሌክሲቲ ስላለ የኢንፌሪዮሪቲ ኮምፕሌክሲቲ ስላለው ሁሉ ጊዜ በቃ ስለ ቲዲኤፍ ስለ ወያኔ ስለ ህዋት ብሎ ይጨነቃል አገር እየመራ ትልቅ አገር ኢትዮጵያ አገር የሚባል ጠቅላይ ሚኒስቴር ነኝ ብሎ እስካሁን ጠቅላይ ሚኒስቴር አልሆነም ቤተ መንግስት ገባ እንጂ አብይ ራሱን አሳምኖ እኔ የኢትዮጵያ ጠቅላይ ሚኒስቴር ነኝ አላለም ራሱን አሳምኖ ሁሉ ጊዜው መድረክ ላይ ሲወጣ ይፈራል ያስመስላል እርግጠኛ ሆኖ 100% ሆኖ ጠቅላይ ሚኒስቴር ነኝ በቃ ከዚህ በኋላ ለቅቅ ራሴን አድርጌ በቃ ጠቅላይ ሚኒስቴር የሚመስል ሰው የሀገር መሪ የሚመስል ሰው አልሆነም አብይ እስካሁን የኢትዮጵያ መሪ አልሆነም ገና የኢትዮጵያ መሪ ለመሆን ነው እየተዋጋ ያለው አብይ እኛ እኮ መጀመሪያ አብይን ስንደግፈውና አብይ ጠቅላይ ሚኒስቴር ሲሆን በቃ ጠቅላይ ሚኒስቴር ሆነ ብለን ነው የጨበጨብነው እሱ ያኔ ጠቅላይ ሚኒስቴር ነኝ ብሎ ቢያምንና ከዛ የኢትዮጵያውያን ጥያቄ ምንድነው ብሎ በሰላም አንዱ ዲሞክራሲ ነው ምርጫ አድርጎ እኔን ካልፈለጋችሁ ሌላ ሰው ምረጡ ካለ በነገራችን ላይ ሰው እሱን ሊመርጥ ይችላል ግን እሱ ኢትዮጵያውያን አይመርጡኝም ብሎ ወዲያውኑ የሚያደርገውን አደረገ መግደል ያለበትን ሰው ገደለ ማባረር ያለበትን አባረረ ማሰር ያለበትን አሰረ ጦርነት መነሳት ያለበትን ጦርነት አነሳ ለምን ጠቅላይ ሚኒስቴር አልሆነም ራሱን አላሳመነ የሀገር መሪ ነኝ ብሎ በኮንፊደንስ አገርን መምራት አልጀመረም ይንቀጠቀጣል ሁሉ ጊዜ አሁን ሲያነብ የሆነ ወረቀት ይዞ ሲሄድ ያስመስላል የሆነ ድራማ ፐርፎርም እያደረገ ነው ቲያትር ተነቃብኝ እንደ ምናምን ብሎ ይጠይቃል ይሄ የማስመሰል ስራ ስለሚሰራ ይሄ ውሸት ማጭበርበር ስራ ስለሚሰራ ሁሉ ጊዜ እስቲ አብይ መድረክ ላይ ሲወጣ ሲሪየስሊ ተከታተሉት የሱን ሳይኮሎጂ ሲሪየስሊ ተከታተሉትና እንትኑ የድራማውን ፐርፎርም ሲያደርግ ሰው እንዳያቅብኝ ምናምን ነገር አለ አይደል የምትደብቁት ነገር አለ አይደል እንደዛ ይረበሻል የሀገር መሪ አልሆነም አሁን በጭንቅላቱ እንደዛ ራሱን አላሳመነም እስካሁንም እየተዋጋ ነው የሀገር መሪ ለመሆን በርግጥ የሱ መሪ ማለት የሀገር መሪ ማለት ለየት ይላል
የሀገር መሪ ለአብይ አህመድ ሌላው ባሪያ ሆኖ ሺህ ዓመት ንገስ ተብለው እግሩ ላይ የሚወደቅ ያ ደግሞ ትግራይ ላይ አልሆነም። የትግራይ ህዝብ አልተቀበለም ያንን ከጅምሩ። ከዛ ሌላውም ያንን እንዲህ አይነት ነገር አይቀበልም። መጨረሻ ላይ ምንድነው የሆነው? አብይ የሚፈልገው ባሪያ መሆን ነው። ሌላው የኢትዮጵያ ህዝብ ደግሞ ባሪያ መሆን አይችሉም። ለአብይ አይሰግዱም። ምንድነው አብይ ሰው የኢትዮጵያ ህዝብ የሚፈልገው ዴሞክራቲክሊ የተመረጠ የመንግስት አስተዳደር መሪ ነው የሚፈልጉት። ገዢን አይፈልጉም። በዚህ ሰዓት ኢትዮጵያ ውስጥ ገዢ አትችልም፣ መግዛት አትችልም። መንግስትን ታስተዳድራለህ እንጂ ህዝብንም አታስተዳድርም። ኢትዮጵያ ውስጥ ስትመረጥ መንግስትን ታቋቋማለህ፣ ያንን መንግስት ታስተዳድራለህ። ህዝብ ነፃ ሆኖ ነው የሚንቀሳቀሰው። ያ ነው ኢትዮጵያ ውስጥ የሚፈጠረው። ወደፊት መሪዎች መሪ ማለት የራሳቸው መንግስትን ይመራሉ። የተመረጠ በመሆኑ ደግሞ ከህዝቦች ሌጂቲመሲ ያገኛሉ። የተመረጠ ከሆኑ ይሄ አብይ በግድያ የሱ ሌጂቲመሲ ግድያ ነው። ቅቡልነቱ ከግድያ ነው የሚመጣ። በመግደል ነው ተቀባይነቱን የሚያመጣ። አብይ በውሸት ነው፣ በማጭበርበር ነው። አብይ ጦርነትን እቀጥላለሁ ነው ያለ ኦሮሚያና አማራ ክልል ላይ። ትግራይን ደግሞ እንደዚሁ ቀስ እያልኩ ያዳከምኩ በውስጡ እየተዳከሙ ይሄዳሉ። የተወሰኑ ሰዎች ኦልሬዲ ገብተዋል አዲስ አበባ፣ ጻድቃን ጌታቸው ምናምን። በቃ እነሱ ደግሞ ገንዘብ አደራጅተው እዛ የቀሩትን እያሳዩ ናና እዚህ ፈታ በል እንጂ ምናምን መቀሌ ለምን ትቸገራለህ ይላሉ አሉ። አሁን እኮ እንደዛ ነው ምልመላው። እየደወሉ ለምንድን ነው እዛ ታፍነ የምትኖረው? ለምን እዛ ትሞታለህ? ናና ጆይን አድርግ ቢፌ ብላ አዲስ አበባ ገብተን ለዛ ነው የሚሉትና ጌታቸውና ጻድቃን። የትግራይ ህዝብ ገበሬው የት ሂድ? አዲስ ሙሉ ጠራርጎ ከዛ ወጥቶ ቢፌ ለመብላት አዲስ አበባ መሄድ አይችልም የትግራይ ህዝብ። እና ተወሰኑ ለሆዳቸው ድሮም ሆዳሞች የነበሩ የህወሓት አመራሮች ቀጥታ አዲስ አበባ ገብቶ ገንዘባቸውን እንትን እንዲያደርጉ፣ እንዲሰሩ፣ እንዲበሉ፣ የደላ ኑሮ እንዲኖሩ እንትን ያደርጋሉ። ይሄ አትራክት ያደርጋሉ። በዛ ሂደት የአብይ እቅድ ትግራይን በውስጡ ማዳከም፣ መጨረሻ ላይ እጅ ይሰጣሉ የሚል ድምዳሜ ያለው አብይ ጊዜው ከሰጡ ያው እንደዚህ በፕሬሸር በሽምግልና በተለያየ እንትን ጫና እየፈጠረ ጊዜ እየገዛ የሄደ ጊዜው በሄደ ቁጥር ትግራይ ይገብራሉ። እኔው እዛ ላይ የሚፈልገውን ሰው ይሾማለሁ፣ ታያላችሁ፣ የብልጽግና ትግራይ ርዕሰ መስተዳደር ይሾማል ብሎ እየተመኘ ነው። ለዛም ይሰራል። ብዙ ደጋፊዎችን ለማፍራት ከውስጥ ከውጭ ጫና ትግራይ ላይ እንዲበዛ ያደረጉ ነው። እንግዲህ ያ የትግራይ ህዝብ ውሳኔ ነው የሚሆነው፣ የቲዲኤፍ ውሳኔ ነው የሚሆነው። ከዛ ውጭ አማራ ክልል እና በኦሮሚያ ክልል አብይ የሚፈልገውን በውስጥ እንዲከፋፈሉ፣ በተለይ ደግሞ የኦሮሞ ነፃነት ሰራዊትና ፋኖ ጠላት እንዲሆኑ ለማድረግ አጀንዳዎችን እየሰጠ አብይ የተለያዩ አጀንዳዎችን እየሰጠ ሆሪዞንታል ግጭቶች፣ ህዝብ ለህዝብ ግጭቶች እንዲበዙ ሆን ብሎ አብይ አጀንዳ እየሰጠ ነው። አይ ቲንክ የኢትዮጵያ ህዝብ፣ የአማራ ህዝብም፣ የኦሮሞ ህዝብም፣ የሌሎቹ ኢትዮጵያውያንም የአብይን ተንኮል ያውቃሉ የሚል ግምት አለኝ።
የእርስ በርስ ጦርነት ውስጥ አይገቡም። ዋናው የኢትዮጵያ ጠላት የሁሉም ብሔር ብሔረሰቦች ጠላት አብይ አህመድ ነው። አብይ አህመድ ቤተ መንግስት እስከኖረ ድረስ ማንም ኢትዮጵያዊ ሰላም አገኝ፣ ማንም ኢትዮጵያዊ ሰላም አገኝ። ትገደላለህ፣ ትዘረፋለህ። ክልል አይደለም እኮ ቤት የለህም። የትኛው ክልል ድንበር ምናምን ታወራለህ? መቃብር አለ እንደ ቤት አለ እንደ ሲፈልጉ ከቤት የሚያባርሩ ምንድን ነው ያለ? ከተማ ምን ጥስየው ምናምን ትላለህ። የምን ከተማ ነው ያለ ኢትዮጵያ ውስጥ? አብይ እዛው አንተ ንትርክ ውስጥ ገብተህ እዛው እንድትሞት ነው የሚፈልገው። አብይ ቤተ መንግስት እስከኖረ ድረስ ህይወት ዋጋ የለም። ኦልሞስት ሞተሃል። ተስፋ የለህም። አገር የለህም። ቤት የለህም። ይሄ ክልል እንደዚህ ከተማ ምናምን ምናምን ባለው ነገር የፕሬዝዳንት አብይ የሚፈልገው ኦልሬዲ እኮ ሰውን እየጨፈጨፈ ከዚህ በላይ ምንድን ነው አብይ የሚፈልገው? ንጉስ ሆናለሁ በስሜን ንጉስ አብይ ምናምን በሉኝ ነው አይደል? በቃ ንጉስ ነው። አሁንም ሰውን እየጨፈጨፈ ነው። እንደው ንጉሶች እኮ በነገራችን ላይ ንጉሶች አንዴ ከነገሱ ሰውን ያጨፈጭፉ። ይሄኛው ግን አረመኔ የሆነ ዱርዬ የሆነ መንግስት መምራት የማይችል አሳፋሪ የሆነ ሌባ እኮ ነው። ስለዚህ በሱ አጀንዳ እንዳትሸወዱ፣ በአብይ አጀንዳ እንዳትሸወዱ። አብይ ሁልጊዜ ለሁሉም ኢትዮጵያ ውስጥ ለሁሉም ቡድኖች ካርድ አለው። አብይ እዛ ጋር ሄዶ የሚያሳያለ፣ እዚህ ጋር ሄዶ የሚያሳያለ። ይኸው እሱ ምንድነው የሚለው? ያቺ ተረት እንዳትረሱ። በሬ ሆይ ሳሩን አይቴ ገደሉን ሳታይ። እቺ ነች በቃ የሱ ፕሪንሲፕል። የምትፈልገውን ያሳያል፣ እሱ ወደሚፈልገው ይወስድና ይጥላል። አፈር ብላ ይልሃል። ከዛ በኋላ በሬ ሆይ ይልሃል፣ ሳሩን አይተ ገደሉን ሳታይ። ተመሳሳይ እንትን ነው ፕሪንሲፕሉ። ስለዚህ አብይ ሰላም የሚፈልግ ሰው ቢሆን ጀኑንሊ ፋኖ አንድ ሆኖ ነው ያለ፣ አንድ መዋቅር ነው ያለው። ከፈለገ አማራ ክልል ላይም አጠቃላይ ኢትዮጵያ ላይ ሰላም ለማምጣት ከፈለገ ድርድር አንድ ላይ ማድረግ ይቻላል። አብይ ከፋኖ ጋርም አብይ እንኳን አንድ ላይ እንትና አደርግም፣ ይቅርታ፣ አንድ ላይ ፋኖ ኦሮሞ ነጻነት ሰራዊት ቲዲኤፍ ምናምን አንድ ላይ ሰብስቦ ይደራደር፣ እንደዛ አደርግም። በተናጠልም ራሱ ፋኖን እንደ አንድ ተቋም አያደርግም። የኦሮሞ ነጻነት ሰራዊትን እንደ አንድ ተቋም አያደርግም። እንደዚህ ከባፍሎ ነው የሚበላ። ልክ እንደ ቲዲኤፍ ውስጥም እንደዚህ ከባፍሎ፣ ህዋት ራሱ ከባፍሎ ግማሹን ወስዶ ግማሹን እንትን እያደረገ ሰው አብይ ሰላም አይፈልግም። ግን ደግሞ የውጭ ሀገር ሰዎች ሴናተሮቹ የጠየቁት ትክክለኛ ጥያቄ ነው። መደራደር ካለብህ ከፋኖም ከኦሮሞ ነጻነት ሰራዊት ጋርም ተደራደር። አብይ እኮ ቲፒኤልኤፍ ጋር ይደራደራለሁ ያለውም እኮ ጊዜ መግዣ ነው እንጂ አይደራደርም። አብይ ጊዜ ይፈልጋል። ቲፒኤልኤፍን ለአንዴና ለመጨረሻ ለመብላት፣ የትግራይ ኃይልን ለአንዴና ለመጨረሻ ለመደምሰስ ጊዜ ይፈልጋል። ለምን? አንደኛ የኤርትራ ጉዳይ አለ። ሁለተኛ አማራ ህዝብ ዛሬ ላይ ከአብይ ጋር አይደለም። ስለዚህ እችን ሁለቱን ነገሮችን እስከሚፈታ ድረስ የሆነ ነገር መላ ፈጥሮ አማራ ክልልን በተወሰነ ደረጃ መያዝ ከጀመረ አብይ፣ ከዛ የኤርትራ ጉዳይ ደግሞ በሆነ ነገር እነሱ ዝም ካላሉ በስተቀር በውስጡ ደግሞ ትግራይ ህዝብ አመራሩ እየተዳከመ መሄድ አለበት ብሎ ስለሚያምን ነው እንጂ ከቲፒኤልኤፍ ጋር ተደራድሮ መቼም ከትግራይ ኃይል ጋር አብይ ተደራድሮ
በእኩልነት ተደራድሮ አኖሩ። አሸንፎ ብቻ ነው የሚኖረው። ያሸንፍና የሱን የበላይነትን ተቀብለ ነው የምትሾመው ትግራይ ላይ። ይሄ የመጨረሻ ይህንን ያውቃሉ። የትግራይ ኃይልም ይህንን ያውቃል። እና ያ ካልሆነ አይሆንም። ወይ ደግሞ አብይን ታሸንፋለህ። ሁለት አማራጭ ነው ያለ የትግራይ ህዝብ። በተለይ የትግራይ ኃይል ወይ አብይን የማሸነፍ ጉዳይ ላይ መስራት ወይ ደግሞ at the end of the day መበላት። ይሄ ነው ያላቸው። ምንም ልዩነት የለውም። በነገራችን ላይ የፋኖም የኦኤልኤም ልዩነት የለውም። ወይ አብይን ታሸንፋለህ ወይ ደግሞ አማጺ ሆነ ያው ትቀጥላለህ። ያው አማጺ ሆነው የሚቀጥሉ አሸንፎ ይወጣሉ፣ በኋላ የታወቀ ነገር ነው። ግን ደግሞ ቲዲኤፍ አማጺ አይደለም፣ መንግስት ነው። ግን ደግሞ ወደ ታች የመውረድ ወደ ዲቪዚዮን ወደ አማጺነት መውረድም አለ። እንግዲህ ወደ ታች ወርዶ እንደገና ማምጣት ደግሞ ጊዜ ይፈልጋል። ግን ይመጣል፣ የጊዜ ጉዳይ ነው እንጂ ይመጣል። እሱም በኃይል ህዝቡ በኃይል አንድ ጊዜ ልትይዘው ትችላለህ፣ ግን አታሸንፍ። ህዝብ አንድ ጊዜ መተህ የራስን ሰው ሙሉ ነጋ ነገር ታስቀምጥ ይሆናል። ግን ደግሞ ተደራጅቶ ጊዜ ወስዶ ይመለሳሉ። ያ ጊዜ ይወስዳል። ካልኩሌሽኑ ግልጽ ነው የሚሆነው። ስለዚህ የኢትዮጵያ ህዝብ ያለው አማራጭ ብልጽግናን ለአንዴና ለመጨረሻ ማሸነፍ ብቻ ነው። ምንም ሌላ አማራጭ የለም። ሰላም የሚመጣው ፍትህ የሚመጣው ኢትዮጵያ ለወደፊት ራዕይ ይኖራታል። ፍትሃዊ የሆነች ኢትዮጵያ ለማየት የግድ የአብይ ስርዓትን መሸኘት ያስፈልጋል። ለዛ ደግሞ መንግስት ውስጥ የሚሰሩ ሰዎች፣ መከላከያ ውስጥ እያለቁ ያሉ ወጣቶች ሚናቸው ትልቅ ነው። ክልል ደረጃ ለአብይ መሞት የለባቸውም። በተለይ የክልል ፖሊስ፣ ሚሊሻ ከህዝብ ጋር መቆም ግድ ነው። ሞት ይብቃ። ህዝቡም የግድ መናገር አለበት። የገጠር የከተማ ሳይል፣ በጾታ ሳይለያይ፣ በሃይማኖት ሳይለያይ፣ በብሔር ሳይለያይ አብይን ሸኝቶ ችግር ካለው በሰላም ጊዜ በመነጋገር ይፈታል። የማይፈታ ነገር የለም ኢትዮጵያ ውስጥ። ወንድማማቾች ችግራቸውን ይፈታሉ። አንዱ ጠላት ምናምን የሚባል ነገር የአብይ ትርክት ነው። የአብይ ትርክትን መግዛት የለብንም። የአብይን ትራፕ ውስጥም መግባት የለብንም። አብይ ትራፕ አስቀምጦ ወጥመዶችን አስቀምጦልን እዛ ውስጥ ገብተን ራዕያችንን አላማችንን እንድንስት ያደርጋል። እዛ ውስጥ እንዳንገባ ያልኩኝ ለዛሬ ይዤላችሁ የቀረብኩትን ፕሮግራም በዚሁ ጨርሳለሁ። እስከ መጨረሻ ድረስ ስለተከታተላችሁኝ በጣም ከልብ አመሰግናችኋለሁ።